እንዴት ናችሁልን? ዛሬ ለየት ባለ በሌላ በቆንጆ ድራማ ተመልሰናል። ፊልሙ እንደምትወዱት እርግጠኞች ስለሆነን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ እንላለን። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ሲ የሚባል ሼፍ ከውጪ እንደመጣ የትልቅ ድርጅት ባለቤት የሆነ ሴት አቀባበል ታደርግለትና ልጄን የምታገባት ከሆነ 10 ሚሊዮን ብር ሰጥሃለሁ። የቅርታ ግን ልጅቷን አግኝቻት ራሱ አላውቅም እኮ ለምንድነው እንዳገባት የተፈለገው? ካንሰር እንዳለብኝና ከፍተኛ ደረጃ ላይ እንደደረሰ ተነግሮኛል። እሷንና ድርጅቴን ደግሞ ለተቀናቃኞች አሰልፌ መስጠት አልፈልግም፣ ለዛ ነው ትለውና ድርጅቷ ለወራት አዲስ ምግብ መስራት አቅተውት ራስ ምታት ላይ እንደሆነ ሳትነግረው በአይኑ እንዳየው በማሰብ ወደ ውድድሩ ትወስደዋለች። እዛም ተቀናቃኟን ተገኘውና ያልኩሽን ነገር አሰብሽበት እንዴ? ምኑን? ያው ይሄንን ውድድር የማሸነፈው ከሆነ ልጅሽን ለልጄ የመዳሩንና ድርጅትሽንም ወደ እኔ ማዞሩን ነዋ እያለ ሲቀልድባት ብትቃጠልም ሳትወድ በግዳዋ ትስቃለች። ውድድሩ እንደተጀመረም ሲተቀናቃኛቸው የሚሰራው ምግብ እንደሚወደድ እርግጠኛ ስለነበረ ቶሎ ወደ ኩሽና ገብቶ ልብሱን ይቀያይረውና ባህላዊ መጠጣቸውን ተጠቅመው ሲታይም ሆነ ሲበላ የሚጣፍጥ ምግብ ሰርቶ ያቀርብና ሁሉንም ሰው ያስደምማል። ባለሀብቷን በዚህ ችሎታው ደስ ብሏት ልጇ እንደገኛት ተልከዋለች። የተቀጣጠሩት ክለብ ውስጥ ስለነበረ እየፈራ ሲሄድም የሆነች ወፍራምና እንደ እብድ ስትደንስ የነበረች ሴት መታ ልትጠጋው ስትሞክር ይሸሻታል። ወዲያውም ትክክለኛዋ የባለሀብቷ ልጅ የሆነችው ዙ ፈተናው እንዳለፈ አስባ በጣቷ እንቅስቃሴ ብቻ ሁሉንም ተሰጣቸውና የጋብቻ ኮንትራቱን ሰጠዋለች። ሊነካት እንደማይችልም ሆነ ከቤተሰቧ ጋር እንደሚኖር እናም ሌላ ፍቅረኛ መያዝም እንደማይችል ይገልጽ ነበር። እንዴ ይሄ እኮ ስላንቺ ብቻ ነው የሚያወራው፣ እኔም ራሴን መጠበቅ አለብኝ፣ ምንም ቢፈጠር እኔንም እንድትነክኝ አልፈቅድልሽም ይላትና ጋብቻቸውን ያስመዘገቡታል። እናቷም ይህን ስታይ ከልክ በላይ ተደስታ አሁን በሰላም መታከም እችላለሁ እና ደግሞ የልጄን ነገር አደራ ትላቸዋለች። በቃሉ መሰረተ ማታ ላይ ወደ እነዙ ቤት ሲሄድም ዝናብ ስለነበረ ይቸግራል። እጁ ላይ ብር ስላልነበረም የዙን እህትም የታክሲውን አንቺ ክፈዩ እሺ ሌላ ቀን ሰጥሻለሁ ብሏት ይገባል። ሁኔታውን ስታይም ፊቷን እያቀያየረችው የሰራተኞችን ክፍል ሰጠዋለች። በቀጣዩ ቀንም ሬስቶራንት ውስጥ መስራት ጀምርና አለቃ የተባለው ሰው እሱን የበታች አድርጎ ሊያንቋሻው ሲሞክር ትልቅ የሚባል ሰው ይመጣና ልዩ ምግብ ያዛል። ይህንን የሰማው አለቃ መስራት ስለማይችል ቢያመልጠም ምርጥ አድርጎ ምግቡን ያጠናቅቀዋል። ሰውየው ከበላ በኋላ ግን ራሱን ስቶ ስለወደቀ ሁሉም ይደናገጣሉ። ነገሩ ለማጣራት ሲሞክር መጀመሪያ የወሰደው ምግብ እንደሆነ ይጠረጥርና ከሚስቱ ጋር ወደ ሆስፒታል ሄዳሉ። እዛም ጃ የሚባለውን የተቀናቃኛቸውን ልጅ ያገኘውና ያሰበላቸው እያስመሰለ እሱ ወደ ውስጥ ባይገባ የተሻለ ነው ተጨማሪ ችግር እንዳይፈጠር ብሎ ዙን ይዘዋት ይሄዳል። ነገሩ ለማጣራት ሲያፈለገ ድሮ አያቱ ያስተማረውን ዶክተር ጋር ሄዶ እንዲረዳው ይጠይቀውና ዶክተሩ ደስ ብሎ ተስማማል። ጃም ልክ እንደ አክተር ከችግሯ እንደሚያድናት ለማሳየት ፈልጎ የተሰበሰቡትን ጋዜጠኞች መሃል ልትገባ ያደርጋታል። እንደገመተውን በጥያቄያቸው ደንግጣ ስታፈጥ ሲደርሱ ያስመልጣትና እቅዱን ያበላሽበታል። ለሷም መጨረሻ ላይ የበላውን ምግብ እኔ ነኝ የሰራሁት፣ ግን ደግሞ የሳመመውን ምግብ የበላው እንደሚያመው እያወቀ ነው፣ ስለዚህ የሚያስፈራራው ሰው አለ ማለት ነው ይላታል። እንደተለያዩ የሌላ ትልቅ ድርጅት ባለቤት ልጅ የሆነችን ቀበጥ ሴት ለመቀበል ኤርፖርት ይሄዳል። ልጅቷም ከሱ ጋር መሆን ስለፈለገች በታክሲ ለመሄድ ተወስናለች። እስኪደርሱም በአሁኑ ረዘም ላለ ጊዜ ለመቆየት አስቤያለሁ፣ ከተማዋን አትስጎበኘኝም፣ በሚመችሽ ቀን ጥሪኝ፣ ችግር የለውም ይላትና ወደ ድርጅቱ ሲወስዳት ከእነሱ ጋር ባለድርሻ የሆነው ሰው የሷ መምጣት ሰምቶ ሲሯሯጥ ዙ ታየውና ማን እንደሆነች ለማጣራት ስትወጣም ባሏን ከልጅቷ ጋር ስላየችው አፏን ከፍታ ትቀራለች። ልጅቷ ሊሸኛት ሲወጣም ሊከፍተው ስላሰበው ሬስቶራንት አስታውሳ አሁንም ቢሆን ሬስቶራንቱን ከከፈትክ ኢንቨስተርህ መሆን እችላለሁ፣ እሺ ቆይ አስብበታለሁ ይላትና የሚያዘጋጀችለትን መኪና ትቶ በሳይክሉ መንገድ ጀምሯል። መንገዱን ትዘጋበትና ልጅቷን የት እንደምታውቃት ብታብራራልኝ ምን ይመስልሃል? አንድ ላይ የተማር ነው የማምንህ ይመስልሃል እንዴ? እጅ ላይ ተያይዛችሁ ነበር እኮ እና በሱ የተናደድሽ ነው? አንቺም እኮ ሆስፒታል ውስጥ የሌላ ሰው እጅ ይዘሻል። ማታ ላይ መንገድ ላይ የሆነች ልጅ በወንዶች ተከባ ስትቸገር ያያትና ያድናታል። ታክሲ ውስጥ ይዟት ሲገባም የዙ እህት ታዩና ስለጠረጠረችው ትከተለዋለች። በጣም ባለጌ ሰው ነህ፣ እንዴት እህቴ ላይ እንደዚህ ታደርጋለህ? እንደምታስቢው አይደለም፣ ልጅቷ ልረዳት ብቻ ላይ ሞከርኩት። እህትየው ፎቶ አንስታ እንደምታጋልጠው ስትዝትበትም አንቺውና ሳይ ባደረግኩት ነገር ላፍራ አልችልም። በዛ ላይ የልጅቷ አባት የኛን ሬስቶራንት ድሮ ላይ ገዝቶት ስለነበረ ለአዋራት ብቻ ነው የመጣሁት፣ እንደዚህ ያገኛታለሁ ብዬ አላሰብኩም ነበር። ቤት ሲመለስም ዙ ከቀበጧ ልጅ ጋር ካያችው በኋላ ብር ብትሰጠው ምን ሊያደርግ እንደሚችል እያሰበች ስለነበረ 1 ሚሊዮን ትስገባለታለች። እሱም ወዲያውኑ የአባቱ የነበረውን ሬስቶራንት ለማስመለስ ጥረቱን ይጀምራል። መግዣ ብሩ ስትወደደበትም ሊከራየው ይወስናል። ሬስቶራንቱ ወላልቀው ሳያየውም እያዘነ ይህን ያደረጉት የጃ ቤተሰቦችን ሊበቀላቸው ማሰብ ይጀምራል። በቀጣዩ ቀንም የዙ እህትን የሚከታተላት ሰው የማይሆኑ ነገሮችን እያለከላት ስለነበረ ለመክፈት ፈርታ እያለ ዚህም ይደርሳል። ለወራት ያህል እንደዚህ አይነት ነገሮች እንደሚላክላት ስትነግረውም የምታውቂው ሰው ሊሆን ይችላል እኮ በደንብ አስታውሽው። የማውቀው ሰው ሊሆን አይችልም፣ እኔ ወንድ ፎቢያ ስላለብኝ ማንንም አልቀርበም፣ ግን እኔ ስነካሽ ምንም አልሆንሽም እኮ ወንድ አይደለሁም እንዴ ብሎ ሊያረጋጋት ይሞክርና ለፖሊስ ማሳወቅ እንዳለባቸው ይመክራታል። በቀጣዩ ቀንም የሚከታተላት ሰው አሲድ ሊደፋባት ሲል
እራሱ ደርሶ ያድናታል። ሲደባደቡም ሰውየው ፊቱ እንዳይታይ ብሎ ዚን የወጋውና ሆስፒታል ውስጥ ይገባል። ይህንን ያየችው እህቷም ለዚህ ያላት ስሜት ወደ ፍቅር ይቀይራል። ሆስፒታል ውስጥም ዙ ስትመጣ አንቺ ቤት ሄደሽ ረፊ እኔ አብሬ ሆናለሁ ስትላት ሰው ተጠራጠራትና ጎታ ታስወጣታለች። ምን እየሆንሽ ነው? ከመቼ ወዲህ ነው እንደዚህ ተቀራረባችሁት? ህይወቴን እኮ ነው የተረፈልኝ። በዛ ላይ አንቺ ሳንዱች እንኳን መስራት የማትችል ልጅ እሱን መንከባከብ እንደምትችይ ማመን አልችልም። ሁሌም ስለፍቺውን የምታወሪው ትላትና ትልቅ ጥል ውስጥ ይገባሉ። እዚህ ጭቅጭቃቸውን ሲሰማ የሚጠራቸውና እኔ እኮ ራሴን መንከባከብ እችላለሁ የማንም እርዳታ አያስፈልገኝም ሲላቸው ዙ ብቻውን እንዲሆን ስላልፈለገች ከእህቷ ጋር ጥላው ትሄዳለች። እህቷም እድሉን እንዳገኘችም ዙ ከመልኳ ማማር ውጭ እኮ ምንም ልዩ ነገር የላትም እንደ ማንኛውም ሰው ናት ብሎ ስሟን ለማጥፋት ብትሞክረም ፊት ስላልሰጣት ዝም ትለዋለች። በቀጣዩ ቀንም ዙ መስራት አትችይም የተባለችውን ሳንዱች እንደምትችል ለማሳየት ይዛለት ሄዳለች። እንደ ቀመሰውም በእውነቱ ይሄ ሳንዱች ለመባል ብዙ ነገር ይጎልዋል። የምግብ ኢንዱስትሪው ላይ እየሰራሽ ማብሰል አለመቻል ያሳፍራል። ምን ማለትህ ነው? አያቴ የዓለማችን ምርጡ ሳንዱች እያለ ነበር የሚበላው እኮ። እሱማ የልጅ ልጁ ፍቅር ነው እንደዛ የሚያስበላው ይላትና ስላፈረች ስብሰባ እንዳለባት ተናግራ ትወጣለች። እሱም የድርጅቱን ችግር ለመፍታት ቁስሉ ሳይድን ቀበጧ ጋር ሄድና ከአባቷ ጋር መወያየት ይጀምራል። ሰውየውም ልጄን የምታገባት ከሆነ ምንም ብትጠይቅ እረዳሃለሁ ይለውና ዙ ስብሰባ ውስጥ ተቀምጣም ዘመዶቿ ድርጅቱን ለመምራት በቀደለሽን በሚል ሰበብ ከቦታው ለስነስዋት ማቀድ ይጀምራሉ። ከጃ ድርጅት ጋር እንዲሰሩ ሀሳብ ያቀርቡላትም የሚጠቀሟቸው ግብዓቶች ጤነኛ ስላልነበሩ ሳትስማማ ትቀራለች። በዚያ አቋሟ የተደሰተችው ቀበጧ ልጅም በድንገት ስብሰባ ውስጥ ገባና አሁን በተናገርሽው ነገር በጣም ደስተኛ ነኝ፣ በሚያስፈልገው ነገር በሙሉ ድርጅትሽን ለመደገፍ ዝግጁ ነኝ ትላትና ዙ ይሄ ሁሉ የሆነው በዚህ ምክንያት እንደሆነ ጠርጥራ ለማጣራት ሆስፒታል ብትሄድም እንደወጣ ይነግራታል። ሬስቶራንቱ ውስጥ ሄዳም ላደረገላት ነገር ታመሰግኗለች። ጃም ዚ በመንገዱ ላይ የገባ እንደሆነ ስላሰበ ከውጭ የመጣ ታዋቂና ንዴታም ሼፍ ጋር ሄደው ዚን ከገበያው የሚያስወጣበትን እቅድ ማውጣት ይጀምራል። በጠዋትም ሼፉን ይዘውት ዚ ጋራ ሲሄደም ሼፉ በደስታ እያጎነበሰ አስተማሪ ጋራ እንደምመጣ አላውቅም ነበር፣ ይቅር በለኝ አለቃ፣ ያላንተ ያለሁበት አልደርስም። ለሬስቶራንቱ መክፈቻ እንዲሆንልኝ ይህንን ስጦታ ተቀበለኝ ብሎ ጃ በውድ የገዛውን አበባ ማስቀመጫ ይሰጠዋል። ጃ ለመቃወም ሲሞክር የሼፉ ጠባቂዎች ያስቆሙታል። በራሱ ብርም የዚን ክብር እንደጨመረ እያስታወሰ እየተበሳጨ ይወጣል። ዚህ ሬስቶራንቱን ዝግጅት ጨርሶ አከፋፈቱን ሲያደርገም ለጃ ቤተሰቦች የሚያደርገውን በቀል አንድ እርምጃ እንዳስኬድ ይሰማዋል። በቀጣይም የድርጅቱን ባለድርሻዎች ሬስቶራንት ውስጥ እንዲመገቡ ይጋብዛቸዋል። ታሞ የነበረው አንዱ ጓደኛቸውም የምግቡን ስም ሲሰማ ካልጋው ላይ ተነስቶ እየተቻኮለ ይወስዳቸዋል። ዚህ ያቀረበውን የባህላዊ ምግብ እንዴት አድርገው እንደሰራው ያስረዳቸውና እንደቀመሱት ሁሉም ወደ ልጅነት ትዝታቸው ይመልሳሉ። ዚህም የምትፈልጉትን ቀን ምረጡና ቤተሰቦቻችሁን ይዛችሁ ነው አዘጋጅቼ እጠብቃችኋለሁ ይላቸውና የተጣሏቸውን ወንድሞቻቸውን ሁሉ ስለመጋበዝ እያሰቡ ይወጣሉ። ማታ አንድ ላይ ተቀምጠው የጃን ኢንቨስትመንት ትተው ወደዚህ ለመሄድ ይወያያሉ። ይሄ ውሳኔያቸውም ለዙ ድርጅት ትልቅ እድልን ያመጣላታል። የሬስቶራንቱ የምርቃ ቀን ላይም አጠገባቸው ሌላ ምግብ ቤት ያላት ሴት ደስታዋን ለመግለጽ ትሄድና ዚን ለማሽኮርመም ትሞክራለች። ሬስቶራንቱ ስራውን እንደጀመረ ዋጋቸው በጣም ውድ በመሆኑ ሁሉም ይገረማሉ። አንዱ ቀበጥ ሀብታም ልጅ ሊመገብ ይመጣና ውድነቱን ሲያማርር የሰማችው የዙ እህት ሜኑን አይታ እሷም ውድ በመሆኑ ብትስማማም ምን አላት እቺ ታዲያ ዝም ብለህን የምትጮኸው ብለው ዚን ትደግፈዋለች። ልጁም በዚህ ተናደው ጓደኞቹን ሰብስቦ ይወጣና ከሆነ መኪና ጋር ለመጋጨት ለትንሽ ይተርፋል። ምንም እንኳን ጥፋቱ የሱ ቢሆንም እንደ ተበዳይ የጮኸ የሰዎቹን መኪና ለመስበር ሲታገል ትልቁ ኢንቨስተር ይመለከተዋል። ዚህ ግርግሩን ሲያም ልጁን ለማስቆም ይወጣና ከኋላ መኪና ውስጥ ያለውን ሰው ባታስከፋው የሚሻል ይመስለኛል፣ አለበለዚያ አንተ ብቻ ሳትሆን አባተም ከፍሎ የማይጨርሰው ዕዳ ውስጥ ነው የሚገባው። ውይ በጣም ፈራሁ፣ የኔ አባት ማንንም ፈርቶ አያውቅም እሺ እያለ ሲንጠባረር ኢንቨስተሩ ከመኪናው ይወጣና ለአባቱ ይደውላል። ወዲያውም አባትየው ልጅ የሚያደርገው እንዲያቆም ይነግረውና ስርዓቱን ያስይዘዋል። ኢንቨስተሩም አባት የሚልህን ብትሰማው የተሻለ ይመስለኛል፣ ስለዚህ ነገሩ እንዳይባባስ ብሎ ምግቡ ደርሷል፣ መግባት ትችላላችሁ ይለውና ኢንቨስተሩም ለአመታት የተቆራረፋቸውን ወንድምና እህቶቹን የእናታቸው ቀብር ላይ ያልተገኘበትን ምክንያት ለማስረዳት ቢሞክርም የሚሰማው ያጣል። ዚህ ምግቡን ሲያመጣው ግን እናታቸውን ስላስታወሳቸው ሁሉም ዝም ይላሉ። ኢንቨስተሩም ታሙ እንደነበር ያስረዳቸውና በመሃላቸው የነበረውን ቅያሜ ያስወግዱታል። ሲወጣም አላማህ ምንም ይሁን ምን ሰክቶልሃል፣ አንተ ላይ ትልቅ ውለታ አለብኝ፣ ምንም ቢያስፈልግህ ጠይቀኝ እና ደግሞ ሌላም ከአንተ የምፈልገው ነገር አለኝ ይለውና መድኃኒት ስላላቸው ምግቦች ጠይቀው ዚህ በደስታ ላይ ረዳው ይስማማል። የዙህትም የተፈጠረው ነገር ኢንተርኔት ላይ ተለቀውና የቀበጡ ልጅ አባት ይቅርታን ጠይቃቸው ይዞት መምጣቱ ሳያንሰውም እንደው ከቻላችሁ እዚህ የሰራ ስርዓት ቢማርልኝ ደስ ይለኛል ይላቸውና ያርፈዋል። ዚህ መጀመሪያ ላይ ባይስማማም አብራው የምትሰራው ልጅ ግን ታሳምነዋለች። ልጁም ይህን በፍጹም አላደርገውም ቢልም አባቱ ሙሉ ብሩ እንደወሰደበት ሳይ ተስፋ ቆርጦ ተንበርክኮ ለአዲሱ አለቃው ሻይ ያቀርብና አንድ ላይ ፎቶ ተነስተው ይታረቃሉ።
ከዛ በኋላም ሬስቶራንቱን ለማየት የሚሄዱት ሰዎች ቁጥር በእጥፍ ይጨምርና ረጅም ወረፋ ይሆናል። የመጣው ሰው ሁሉ ከታዋቂውና ከቀበጡ ባለሀብት ጋር ፎቶ የተነሳ ይደክመዋል። አብራቸው የምትሰራው ልጅም በሁኔታው እየሸፈችበት ትገባለች። ዚህም ለደንበኞቹ ቅናሽ አድርግና ልዩ በሆነ ሁኔታ ያላቸውን ግብዓቶች በሙሉ እስኪያልቁ ድረስ ሰዎችን ያስተናግዳሉ። ሰራተኞቹ በትጋት ስለሰሩም ቦነስ ይሰጣቸዋል። ሲደክሞ ስለነበረ ለማረፍ ጋደም ሲልም አብረው የምትሰራው ልጅ ትጠገዋለች። የህዝብ ስትመጣባቸውም ትሸሻለች። ተያይዘው ሲወጡም ዚሁን ያገኟትና እህትማማቾቹ እንደለመዱት መጣላት ይጀምራሉ። ስራ እንዳለብሽ እያስመሰልሽ ነው መቼም እንጂ እንዴት መክፈቻው ላይ እንኳን መምጣት ያቀተሻል? ባልሽ እንደዚህ ነው የምትረጀው? ለመርዳት ከሆነማ ብር ሰጥቼው የለ እንዴ? ብርማ እኔም ሰጥቼዋለሁ፣ ግን ደግሞ በአካል መጥቼ መደገፍ አላቃተኝም ስትላት ከዘመዷ ጋራ እንዴት የዚህን ሬስቶራንት ለማዳን ብላ ውርርድ ውስጥ እንደገባች ብታስታውሰም ምንም ሳትላቸው ትቀራለች። ቤት እንደገቡም ዚና እህቷ የተነስተውን ፎቶ ክፍሏ ውስጥ አግኝታው ስለነበረ ፊታቸው ላይ ታስቀምጥላቸዋለች። እህቷም አሁን ደግሞ እኛም መከታተል ዋና ስራሽ ሆነ፣ ቢሮ ውስጥ ያገኘሁት። ለማንኛውም ግን የምታደርጊውን ነገር ብትጠነቀቅ ይሻልሻል ልልሽ ነው። ስሜን ለማጥፋት እየሞከርሽ ነው እንጂ ከባልሽ ጋር እኮ ምንም የለኝም ብላ የተመናቀረ ስትሄድም ዙም እዚህ ላይ ተናዳበት ስለነበረ በትራስ ትመታውና ጥላው ትሄዳለች። በነጋታውም ዙ ሬስቶራንቱን ለማስተዋወቅ ጋዜጠኞችን ብትሰበሰበም ሁለት ባልና ሚስት ቤቱን አጭበርብረው እንደተቀበሏቸው የተናገሩ ችግር ይፈጥራሉ። ወዲያው ግን ቀበጡ ልጅና ዚ ተባብረው ውሸታቸው እንደሆነ ያጋልጧቸዋል። ብዙ ሞክሮ ያልተሳካለት ጃም ድርሻዎቹ የሚሸጡበትን ዋጋዎችን ሆን ብሎ እንዲወርዱ ያደርጋቸውና ዙ ጋር ሄዶም የምትፈልጊ ከሆነ ልረዳሽ እችላለሁ፣ ግን የድርጅቱ ድርሻ ያስፈልገኛል፣ ለዛ ደግሞ መጋባት አለብን ብሎ ተንበርክኮ ውስጥ ጠይቃት የምር መጥፎ ሰው መሆኑን ትረዳና ግን እኮ እኔ የሚያገባው ሴት ነኝ፣ ጥያቄ መቀበል አልችልም። ወደ ቤት ስትመለስም ዚ ከታዋቂ አርቲስት ጋር እራት ሊበላ እንድትስማማ ይነግራትና እሷን ደግሞ የት ነው የተዋወቃት? ታዋቂ ሳትሆን በፊት በሆነ ነገር ረድቻት ነበረ እና አሁን ሬስቶራንቱን በማስተዋወቅ ልትረዳኝ ተስማምታለች። ስላት በብዙ ሴቶች መከበቡ ደስ ባይላትም ይጠቅሙታል ብላ ስላሰበች ትተዋለች እና ለዚህ ስራ ሽልማት አይገባኝም ሲላት ግን ያልተላጠውን ፍራፍሬ አፍ ውስጥ ከታ ምን ያህል እንደቀናች ታሳየዋለች። ጃ በተደጋጋሚ ያደረጋቸው የተንኮል ስራዎቹ ባይሳኩለትም ትልቅ ስራ እንዳለው ነገር ችላ ይላታል። ዚህም ይህንን እድል ተጠቅሞ አብራው እንድትሰራ ላይ ሳመናት ሄድና ይሳካለታል። ሴትዮዋም ሆን ብላ ወደቀች በማስመሰል ተጠጋው ብትሞክርም ቀስ ብሎ ወደ ቦታዋ መልሰዋት ሲወጣ ምን ያህል ጅል እንደሆነ ታስባለች። ቀናቶች ባለፈው ቁጥርም የሬስቶራንታቸው ዝና እየጨመረ ይሄዳል። አርቲስቷም የቀረጻው ቀን ላይ የቀረበላትን ምግብ በእጇ እንደምትበላው ስታውቅ ብትጸየፍም እንደቀመሰችው ግን ሙሉን በእጇ አንስታ አጣጥማ ትጨርሰዋለች። ዚህ ሙሉን ፊት እንዴት እንደሰራው ያብራራና ታዋቂነቱን ጨምረዋል። ይህንን ያየው ጃም ምግቡን በየቤቱ እንዳያደርስ እንቅፋት ለመሆን ቢያሰበም ኢንቨስተሩ በሱ ሊረዳው ተስማምቶ ስለነበረ ሳይጨናነቅ ስራውን ይቀጥላል። በምግብ ኢንዱስትሪ ውስጥም ትልቅ ቦታ ካለው ሰብ ማዕረግ ይቀበላል። የምግብ ቤቷን ባለቤትም አግኝቷትም በድርጅቱ ስም እንዲተዳደሩ ከሚፈልጋቸው ውስጥ አንዷ እንድትሆን ያሳምናታል። እሷ ግን የሚያወራውን ትታ በድጋሚ እሱን ለመቅረብ እንዲያመቻት ውሃ ትደፋበትና ልትነካው ስትሞክር ስለሸሻት ታፍራለች። ሱ ባገኙት ትርፍ ተደስታ ሁሉም በተሰበሰቡበት ውርርዱን ማሸነፏን ብታወጅም ብዙም ሳይቆይ ግን ከሃዲው ዘመዷ ድርሻውን ለጃ ሸጦለት ስለነበረ እሱን እያሳየ እና ይሄንን ለማክበር ወጣ ማለት የለብንም ሲላቸው ተናዳ ትታው ትወጣለች። ዚህ ጋራ ሄዳም ለትክክለኛ ሚስት ያስመዘገበውን ድል እያደነቀች ከሰራተኞቹ ጋር አብራ ታከብራለች። ጃም ዚህ ቀጣይ ውድድር ላይ እንዲሳተፍ ለማድረግ የቻለውን በሙሉ መጣሩን ይቀጥላል። ዙምባሏን መርዳት እንደማትችል ስለገባት ይቅርታ መጠየቂያ እንዲሆናት ለመዝናናት ወደ ዳርቻው ተወስደውና የምታምሯን ጨረቃ እያሳያትን ፎቶ ያነሳትና ተለቀዋለች። በነጋታውም ከጃ ጋራ የሚሰራው ልጅ በዚህ አስፈራርቶ እንዲገናኙ ጠይቃት ትስማማለች። ማታ ላይ ያላት ቦታ ስትሄድም ሲሆን ነገር እንዳለ ስጠረጠረ ይከተላታል። እሱ ምንም ከማድረጉ በፊት ግን ሱና እናቷ ይደርሱና ልጁን ደህና አድርገው ዋጋውን ይሰጡታል። የያዘውን መድኃኒትም እንደ መረጃ አቅርበው ወደ እስር ቤት ይልኩታል። በሚቀጥለው ቀንም ዚህ የምትፈልገው ቦታ ላይ እንድትሰራ እድሉን ያመቻችላታል። እናትየውም ቤተሰቡንም ሆነ ድርጅቱን የሚጠቀም ሰው በማግኘቷ ደስ ብሏትም በጣም ነው የማመሰግነው። ማታ ላይም ዙን ወደ ቤቷ ለመውሰድ ቢሞክርም አነዳዱ አስፈሪ ስለነበረ እንዴ የማትችል ከሆነ አቁመው እንጂ እንዳታጋጨኝ ብላ ትጮህበታለች። ወክ እያደረጉ ግን ምን ያህል ለቤተሰቧና ያለሷ ጥሩ ነገር እንዳደረገ እያስታወሰች በውስጧ ታመሰግነዋለች። እህቷም ቀስ በቀስ ከሷ ጋር ያላትን ግንኙነት ለማስተካከል ትሞክራለች። ጠዋት እንደተነሳችም ዙ ባሏን ከኋላ ሆና ስታፈጠበት ትይዛትና የሆነ ሰው የምርን ፍቅር ይዞታል። ማንን ነው? እኔን ከሆነ ምንም የተፈጠረ ነገር የለም ዝም ብለሽ ነው ብለት የተዳንበረ ስትሄደም ዚህ ይስቅባታል። ወዲያው ግን ስልክ ይደወልለትና አካውንታቸው ሀክ ተደርጎ ምግብ ውስጥ መካተት የሌለበት ነገር እንደተካተተ የሚያሳይ መረጃ መጨመሩ ይነገረዋል። ለረጅም ሰዓትም ምንም እንዳለጠፋ የሚያሳይ መረጃ ለመሰብሰብ ሲሞክሩ ቆይተውም ዙ ያማታል። እሷን የተቻኮለ ወደ ሆስፒታል አድርሷትም ለሰራተኞቹ ማድረግ ያለባቸውን በስልክ ያሳውቃቸውና አካውንታቸውን በይፋ ስለለቀቁት የበለጠ በጥራት አጣሪዎቹ ጥሩ እይታ ውስጥ ይገባሉ።
የውድድሩ ቀን ላይም ጃ ሊሰራ ያዘጋጀውን ስጋ በተበላሸ እንደቀየረበት ሲገባው እሱን የተወውና በአትክልት ምርጥ ምግብ ሰርቶ ሁሉንም ያስደምማቸዋል። ከውድድሩ በኋላም ሰዎች የሱ ምግብ ለመቅመስ ሰልፍ ይዘው መጠበቅ ይጀምራሉ። ሱም ሬስቶራንቱ ለድርጅቱ እያመጣ ያለውን እውቅና ስታይ ደስታዋን መቆጣጠር አቅቷት ተነስታ ትቆማለች። ማታ ላይም አርቲስቷ ከረዳቷ ጋር ሆና ሁሉም የደነቁትን ምግብ ማጣጣም ትጀምራለች። በቀጣዩ ቀን በነበረው የባለድርሻዎች ስብሰባ ላይ ሁሉም ጊዜ የሰራውን ምግብ ማድነቅ ይጀምራሉ። ዋናው ሼፍ ሆኖ እንዲሾም ሲመርጡትም ዙ ያ ብቻ ሳይሆን ከሚገኘው ትርፍ ላይም 10% ብንሰጠው ጥሩ ይመስለኛል። ያማ በጣም ብዙ ነው፣ ከዚህ በፊት እኮ ለማንም አድርገነው አናውቅም ብሎ መንጫጫት ይጀምራሉ። አንዴ ስሙኝ፣ ይሄንን እኮ ለሱ ብቻ አይደለም የምናደርገው፣ ሌሎቹ ሼፎችም አቅማቸውን አሳይተው ትርፉን ማምጣት ከቻሉ ይሸለማሉ ስትላቸው ከዘመዷና ከጃ ውጪ ሁሉም መስማማታቸውን ይገልጻሉ። ማታ ላይም የዙ እህትና ዚ አርቲስቷ ጋብዛቸው ይሄዳሉ። እሷም ማንም ችሎታዬን ስላላመነበት ተከፍቼ በነበርኩበት ሰዓት ደርሰ ከጎኔ ስለሆንክና ስተንከባከብከኝ እንዲሁም ጥሩ ሰው ስለሆንክልኝም አመሰግናለሁ ብላ ያሳለፈችውን ነገር በሙሉ ታስታውሰዋለች። እና አሁን ይህንን ሁሉ ስኬት ካገኘው በኋላ ፍቅሬ ልገልጽልህ እፈልጋለሁ ስትለው እህትየው እሺ የሚል መስሏት ብትደነግጠም እሱ ግን እጇን አጥብቆ ይዛትና ስኬታማ በመሆንሽ በጣም ደስ ብሎኛል ብሎ ከሚስቱ እህት ጋር ሲወጣ አርቲስቷ በጣም ትከፋለች። በቀጣዩ ቀንም ጃ ዚ ለማስደብደብና ከቀጣዩ ውድድር በፊት እጁ እንዲሰበር ለማድረግ ይሞክራል። ብዙም ሳይቆይ ግን የሰፈሩ ሰው በሙሉ ተሰብስበው ይድነውና ጃንም አስፈራርተውት ያባረሩታል። በቀጣዩ ቀንም ጃ ከተለያዩ ሴቶች ጋር የተነሳው ፎቶ ይለቀቅበትና ስሙን ለማጥፋት ይሞክራሉ። ይህንን ያየችው የዙ እናትም ተናዳ እንደዚህ አይነት ሰው አልመሰልከኝም ነበር፣ አሁኑኑ ከቤታችን ውጣ፣ ከልጆች ይምራቅ። እህትማማቾቹ ግን የጃ ተንኮል እንደሆነ ስለገባቸው ባለድርሻዎቹን ሰብስበው እናትየው ጋር ሲሄድም ዙም ባሏ እንደሆነ ለማወጅ እጁን ይዛ ታስገባዋለች። ሁሉም በተፈጠረው ነገር ተገርመው አፋቸውን ይዘጋሉ። አርቲስቷን ብትሆን የሱን ስም ለማንጻት በማሰብ ፍቅረኛዋ እንደሆነ ጋዜጣዊ መግለጫ ለመስጠት ስትወሰን ዙ ትደርስና እሱም ማድረግ እንኳን አትችይም፣ ልትረጁ ከፈለግሽ እኔ በምልሽ ተስማሚ። ለምንድነው አንቺ ባልሽ የምስማማው? እዚህ ላይ እንደምታየው ሚስቱ ስለሆንኩኝ ነዋ ብላ ሰርቲፊኬቱን ስታሳያት ከመጀመሪያው እንደተሸነፈች ይገባታል። ዚህም በተጎዳ እጁና በወሬው ምክንያት ቀጣዩ ውድድር ላይ ባለመሳተፉ እየተከፋ ሲያዘን ዙ ትደርስና የመጣችለትን ልብስ ሰጥታውም ውድድሩ ቦታ ላይ ይዛው ትሄዳለች። ሴቶቹም ምኑም እንዳልሆኑ በሁሉም ፊት ካብራራች በኋላ ተቀባይነታቸውን እንዳገኘ ስታረጋግጥ ውድድር ውስጥ ታስገባዋለች። የብዙ ክህሎት ባለቤት የሆነው ዚም በግራ እጁ ብቻ በሚገርም ምግቡን ያቀርብላቸውን ያስደምማቸዋል። ሁለተኛ ምግቡን ከሰራ በኋላ ማሸናፊ አድርገው ይመርጡትና ለዋና ውድድር ሲሾሙት በውሳኔያቸው ያልተስማማው ተቀናቃኙ ምግቡን ይቀምሰውና የምርም ልዩ እንደሆነ ስላመነ እጁን ዘርግቶ በጣም ጥሩ ስራ ነው ይለውና ድሉን ያምንለታል። ዚም ከጎኑ የነበረችውን ሚስቱን በደስታ ያቅፋታል። ኮንትራታቸው ትዳራቸውን ይፋ ላለማውጣት የከለከለ ቢሆንም ለእሱ ብላ በመናገሯ ግን በጣም ደስ ይለዋል። ቤት ሲመለሱም እንግዲህ እዚህ ኮንትራት ላይ ያሉትን አብዛኞቹ ነገሮች ያፈረሻቸው አንቺ ነሽ፣ ብር ሰጥተሽኛል፣ እጄን ይዘሽኛል፣ ስለ ትዳራችንም ተናግረሻል፣ እሱም ሳያንስሽ አፍቅረሽኛል። ስለዚህ ከሌላ ሴቶች ጋር መሆን ከሚለው ህግ ውጪ ሁሉም ውድቅ ሆኗል ማለት ነው ይላትና እየሳቀ ይሄዳል። በቀጣዩ ቀንም እናትየዋ ድርጅታቸው ምን ያህል ስኬታማ እንደሆነ ስትሰማ ደስ ይላታል። እነጃ ግን ለዘመናት የገነቡት ስማቸው ሊፈርስ ስለነበረ ፍርሃታቸው የባሰ ይጨምራል። ጃም ምንም ይፈጠር ምን ዋናውን ውድድር እንዲሳተፍ አላደረገውም ብሎ ይዝታል። ዙና እህቷም ለዚህ በተመሳሳይ ቀን መኪና ይገዙለትና የማንን መያዝ እንዳለበት ሲጣሉ ቆይ የአንዳችሁ ለስራ ጠቀምበታለሁ፣ ሌላኛውን ደግሞ ሌላ ቦታ ሲሄድ ይህ የሚያጣላ ነገር እኮ አይደለም ብሎ ያረጋጋቸዋል። ብዙም ሳይቆይ ግን አርቲስቷ ትደውልለትና ሼፍ ስለሌላቸው እንዲረዳ ትጠይቀዋለች። ዙ እንዲሄድ ብትፈቅድለትም ተናዳ ጥላው ስትሄድ እህቷም ልክ መሆኗን ስላመነች ትደግፋታለች። ምንም ምርጫ እንደሌለው እያሰበ ወደ ቀረጻው ሲሄድም ስክሪፕቱን በደንብ ማየት ስላልቻለ ዳይሬክተሩ ይማረርበታል። አርቲስቷም ያገኘችውን አጋጣሚ በሙሉ የተጠቀመችው ልትቀርበው ትሞክራለች። ጉንጩ ልትስመው ስትልም ዘሎ ሻትና ምንድነው የምትሰሪው? ሚስቴንን ካየች በኋላ እንዴት ነው ፊቷ የምቆመው ይላትና አርቲስቷ ግን ተስፋ ሳትቆርጥ ለልምምድ በሚል ሰበብ ቤቷ ይዛው ትሄድና የመጀመሪያ ቀን ስትረዳኝ ነበር ባንተ ፍቅር የወደኩት ስትለው እንደማይሆን ተናግሮ አምልጧት ይወጣል። እህትየውን ይከታተለው የመደበችው ሰውም ፎቶዎቹን ይልክላትና ለሱ ታሳያታለች። እሷም ከኤርፖርት እንደወረደ ተቀበለውና በቅናት ፋንታ ሳምንቱን ሙሉ ምን እንደሚያደርጉ እያቀዱ ወደ መኪናው ይገባሉ። የዚህ ልደቱ ቀን ሲደርስም እንደለመደው ከሁሉም ተደብቆ ለማክበር ቢወስንም ዙ ግን ሁሉንም ሰብስባ ሰርፕራይዝ ታደርገውና የተለያዩ ስጦታዎችን ይቀበላል። ዙም አዲስ ለመስራት በሚፈልገው ስራ ላይ እንደምትደግፈው ስትነግረው ደስ ብሎት ሁሉም ፊት ፍቅሯን ይገልጽላታል። ይህ ደስታቸው ግን ብዙም ሳይቆይ የቀበጧ ልጅ አባት ባለትዳር መሆኑን ሲያውቅም ለልጁ የማይሆን ተስፋ እንደሰጣት በማሰብ ሊበቃል ይወስናል። በነጋታውም አብሯቸው ለመስራት የተስማማውን ስምምነት ያፈርሰውና ችግር ውስጥ ይከታቸዋል። ዙም ዚህ ከውድድሩ በፊት እንዳይረበሽ ብላ ሰውየው ለማናገር ብትሞክርም ምንም መስጠት ይቀራል። ጃም
እንዲሰማሽ ከፈለግሽ ክብር ምናምን የምትይው ነገር ታይውና አናግሪው ይላትና ደስ ባይላትም ትስማማለች። ሰውየውም እኔ ሲጀመርም ለስራው የተስማማሁት ልጄን ደስ እንዲላት ብዬ ነው። አሁን ግን ደስተኛ አይደለችም፣ ስለዚህ ዚና አልፈልገውም ይላትና ነጃም እሱን አስወጥተው ድርጅቱን መቆጣጠር እንደሚፈልጉ ስለገባት የምታደርገው ነገር ይጠፋባታል። እንድጠጣ ሲያስገድዷትም ለእናቷና ለዚህ ብላ ትስማማለች። ብዙም ሳይቆይ ግን ራሷን ስታ ትወድቃለች። ጃም እኔ አንቺ እንደወደድኩሽ የተናገርኩኝ ያንን ሁሉ ነገር ሳረግ አንቺ ግን ችላ ብለሽኝ ያንን የማይረባ ልትመርጪ አይገባም ብሎ ሊጠጋት ሲሞክር ይደርስና በቡጢ ይመታዋል። እሷን አቅፏትም ለአሁኑ ብቻ ሳይሆን ቤተሰቦቼ ሌላ ያደረጋችሁት ነገርም ዋጋችሁን እንደምሰጣችሁ ብሏቸው ይወጣል። ወዲያው ግን ለእናትየው የተደበቀ አበባ ይልክ የነበረውን ሰው ያየውና የዙ አባት እንደሆነ ሲያውቅ ይገረማል። በቀጣዩ ቀንም ዙ እንደተነሳች የሰውየው ድርጅት ጋር ሄዳ ይቅርታ እንዲያደርግላቸው የጠየቀችው በዝናብ ትቀጠቀጣለች። ሲደርስም ጥላውን የተወውና እጇን ይዘዋት አብሯት ይሄዳል። ይህንን ያየችው ቀበጧ ልጅን በመሃላቸው ያለውን ፍቅር ያደነቀች ይቅር ልትለው ትወስናለች። ዙ ጋር ሄዳም ደስተኛ በመሆናችሁ እኔም ደስተኛ ነኝ እና ደግሞ አባቴም ስራው እንዲቀጥል አሳምኘዋለሁ። እናትየው ታክማ ስትወጣም ብቻቸው እንደሚተኙ ትሰማና ትናደዳለች። የዚህን ዕቃ ሰብስባም ልጇ ክፍል ታስገባውና ካሁን በኋላ መጣላት ብትፈልጉ ራሱ አልጋ መለየት የለባችሁም፣ በቶሎ ልጅ እንድትሰጡኝ እፈልጋለሁ። ዚና ዙ አንድ ላይ ለመተኛት ይገቡና ስለተፋፈሩ እሷ አልጋ ላይ እሱ ደግሞ መሬት ላይ ይተኛሉ። በነጋታው እናትየው ድርጅቱ ጋር ትሄድና እነጃን አግኝታቸው ዘመዳችን የሸጠውን ድርጅት እንድትመልሱልን እንፈልጋለን። እሺ እንመልሳለን፣ ግን ደግሞ እዚህ ውድድሩን ሲያሸንፍ ብቻ ነው። ለዳኞቹ ቀድማችሁ እንደከፈላችሁ አውቃለሁ እኮ። እሱን ተወዳደር ከምትሉት ለምን ሀገር መሪ ሁን አትሉትም? እየቀለዳችሁ ነው እንዴ ብትላቸውም ዚና ትልቁ ሰውዬ ግን በሀሳባቸው ይስማሙና ንግግሩን ይቋጩታል። ሲመለሱም ዚ ለእነሱ ብቻ ሳይሆን ለቤተሰቦቹ በቀል ሲለም እንደሚያሸንፍ እያሰበ እናትየው እንዳትጨነቅ ያረጋታል። ጃም ቢሆን ዚ ለማደናቀፍ ሲል የምታስቸግረውን ሴት ያገኛትና እንድትረዳው በብር ያታልላታል። የዛ ምሽትም እነዚህ ጥሩ ጊዜ ያሳልፋሉ። በቀጣዩ ቀንም ለውድድሩ ሲሄዱ ከሃዲዋ ፍቅረኛ ብላ ያዘችውን ሼፍ ለመሸኘት ሳትሄድ ትቀራለች። ውድድሩ ቦታ ላይ ሲደርሱም የተቀናቃኞቻቸው ሼፎችን ኃይለኝነት ለመገምገም ይሞክራሉ። ውድድሩ እንደተጀመረም ጉቦ የወሰዱት ዳኞች ጨው መጠቀም እንደማይችሉ ይናገራሉ። ይህ ተንኮላቸው የገባው ዚም እሱን የሚተካ ሌላ ሶስት ተጠቅመው ግሩም ምግብ ይሰራላቸዋል። በጣም ስትደማሙም ዝቅተኛ ውጤት ሳይሰጡት ይቀራሉ። ብዙም ሳይቆይ ግን አብረውት የሄዱትን ሼፎች በማይሆን ምክንያት ያስወጧቸውና ሙሉን ውድድር እሱ ለማድረግ ይገደዳል። ጃም እንደሚሸነፍ በማሰብ ብዙ ውድድሩ ላይ ይመድብና የሚተማመንበትን የራሱን ሼፍ እንዲመደብ ትዕዛዝ ይሰጣል። ሁለተኛው ዙር ላይም ቢሆን የተሰጠውን አስቸጋሪ አጥንት በልዩ ክህሎቱ ወደ ባህላዊ ምግብ ይቀይረውና በድጋሚ አፋቸውን ያስከፍታቸዋል። ጃዳኞቹ ላይ ተናደው ውጤቱ እንዲያበላሸው ትዕዛዝ ሲሰጠም ዚን የሚደግፈው ሽማግሌ ሆን ብሎ ማዳመጫውን ያስጠላቸዋል። ዚም ለተቀናቃኙ ጃ ትልቅ ተስፋን ይጣለብህ፣ አንተ ታሸንፋለህ ብሎ ብዙ ብር ተወራርደዋል። ስለ ልጁ ስለፈራ ሲንቀጠቀጥ እጁን ይቆርጠውና ከውድድሩ ውጭ ይሆናል። ጃም የተበላውን በር እያሰበ ይበሳጫል። ዚም ሆን ብሎ ተስፋ ይቆረጠና ከዙ ጋርም ሊፋታ በመሆኑ ራሱን የጣለ ሰው እንደሆነ ማስመሰል ይጀምራል። እናትየው እነጃን ለማዘናጋት የጠቀመችው ዘዴ አሪፍ እንደሆነ እያሰበች የመጨረሻ ውድድር ቀን ላይ ይደርሳሉ። ውድድሩን ሲከታተል የነበረው ሰውም ዳኞቹ እንዲነሱ ሰላማዊ ሰልፍ ይወጣል። ዚ በሙሉ ራስ መተማመን ወደ ውድድሩ ሲመለስም ጃ በጉቦና በህገወጥ ቁማር ተጠርጥሮ ይታሰራል። ውድድሩ እንደተጀመረም ሁለቱም ሼፎች የቻሉትን ይሰራሉ። 10 ደቂቃ ሲቀራቸው ግን ለዚህ የተሰጠው መጥበሻ የተበላሸ ስለነበረ ተበጥሶ ይወድቅና ያዘጋጀው በሙሉ ይደፋል። ሁሉም ደንግጠው የሚያደርጉት ጠፋባቸውም። ዚ ተረጋግቶ በቀረው ግብዓት አሪፍ ነገር ያቀርባል። ሆኖም ግን ሙሉ ዝግጅቱን ከጨረሰው የሌላኛው ሼፍ ምግብ ሊበልጥ ስላልቻለ ውድቅ ይደረግበታል። ሆኖም ግን ዚ ሰውየው የተጠቀመውን የተከለከሉ ኬሚካሎችን ያጋልጥና ሽልማቱን ወደ ራሱ ሲያስመልሰው ሁሉም ደስ ይላቸዋል። አንድ ላይ ተሰብስበው ደስታቸውን እያከበሩ ልዩ የሆነ ምግብ ከደብዳቤ ጋር የላክላቸውና ሲከፍተውም ለዓለም አቀፍ ውድድር እንዲዘጋጅ የሚያሳይ መልእክት ደርሰዋል። ወደ ቀጣዩ የህይወት ምዕራፋቸው ሲሄዱ እያሳየንም ፊልሙ ይጠናቀቃል።